ሱመያ አንገቴን እሰጣለሁ እንጂ ክርስትና አልነሳም፣ በእስልምናዬ አልደራደርም ብላለች። ባለፈው ልጆችንም ክርስትና ላስነሳ ነው እኔም ክርስትና ልነሳ ነው ብላ ነበር፣ ተመልካችን ለማጓጓት ማለት ነው ይመስለኛል። በተመልካቹ ወቀሳ ያው እንግዲህ ሀሳብ ቀይራለች ይመስለኛል። ሰይድም ልጆቹን ፈልጎ ነው የሚመጣው፣ ልጆቹ ክርስትና እንዳይነሱበት እንጂ እኔም ፍለጋ አይደለም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እላችኋለሁ። ውድ ቤተሰቦች እንግዲህ ሱመያ ያው እንግዲህ የለቀቀችው ቪዲዮ ሳየው ሀሳብ ቀይራለች ማለት ነው። በእስልምና ልደራደርም ሃይማኖቴን አልቀይርም አላህ እስከ መጨረሻው በእስልምና እንዲገድለኝ ዱዓ አድርጉልኝ ብላለች። ያው መጨረሻዬን ያሳምርልኝ ብላለች። ትክክል፣ የሁሉም ሰው መጨረሻ አይታወቅም። በነገራችን ላይ ሁላችንም አላህ ሱብሃነሁ ወተዓላ መጨረሻችንን ያሳምርልን። እያንዳንዳችን የሰው አይብ የሰው ገበና ለማውጣት እንራሮጣለን እንጂ መጨረሻችንን የምናውቀው ነገር የለም። አላህ መጨረሻችንን ያሳምርልን ማለት ነው። እንግዲህ ሰይድ ልጆችን ፍለጋ ነው የሚመጣው፣ እኔን ፍለጋ አይደለም ብላለች። እኔ በነገራችን ላይ የሰኢድ ነገር በጣም ገርሞኛል ማለት ነው። እንዴት ነው አንድ ሰው በየቤቱ ሄዶ አንኳኩቶ የሆነን ሰው ማግኘት የሚችለው? ኢትዮጵያን በመሰለች ትልቅ ሀገር ቤት እያንኳካ የሱመያ ቤት ነው ወይ? እነ ሱመያን ታውቋታላችሁ? እነ ሱመያ ቤት ታውቃላችሁ ወይ? እንዴ እንደዚህ አይነት ቀልድ አለ እንዴ? እንዴ ምን አስቦ ነው ይሄ ሰው? በነገራችን ላይ በእርግጥም ሰኢድ በዚህ ሰዓት ሱመያን ብሎ አይደለም። ምክንያቱም ባለፈው ቪዲዮዋን አይቶ ልጆቹን ክርስትና እንዳታስነሳበት ብሎ ነው እንጂ እሷን ፍለጋ አይመስለኝም። ምክንያቱም እሷ በጣም አብዝታዋለች ማለት ነው። እንዲህ እሱ ተሳስቶ ሊሆን ይችላል፣ አላውቅም ስህተቱን። በእርግጥ ስህተት ነው ብዬ አልልም። ምክንያቱም አንድ ወንድ ማስተዳደር ከቻለ ሁለተኛ ሚስት ማግባት ይችላል። ሸሪያ 4 ሚስት ማግባት ይፈቅዳል አይደል? ስለዚህ እሱ ማስተዳደር ስለሚችል ሁለተኛ ሚስት አገባ። ይሄ ስህተት ነው ብዬ አልልም። እንግዲህ ለማንኛውም አንዲት ሴት ባሏ ሌላ ሚስት ሲያገባባት የግድ ነው፣ የቅናት መንፈስ የሚባል ነገር አለና ይሄ ሁላችንም ጋር ያለ ነው። የምንዋሸው ነገር አይኖርም። ባላችን ሌላ ሚስት እንዲያገባ ማናችንም አንፈቅድም። ያው እንግዲህ ሳንፈልግም ቢሆን እንትን እንላለን እንጂ ማለት ነው፣ እናምናለን። ግን ያው ደስተኛ ግን አንሆንም። ስለዚህ ሱመያ ተቆጥታ ተጣልታ ሄደች። ግን አበዛችው። ልጆቹንም ይዛ ሄደች። በዛ ልክ ስትፈለግ ጭራሹን በቃ አልገኝም ማለች ማለት ነው። እና በዚህ ደረጃ ስላበዛችሁ እሷን ፍለጋ አይመስለኝም። ምክንያቱም ልጆቹን ፍለጋ ነው። ሀዩ ደግሞ ማለት ነው ሰኢድና ይሄ በግ በምንድን ነው የሚለያዩት ብላ የሆነ በግ አንጠልጥላ አይቻት። እኔ እውነት በጣም ነው የገረመችኝ። ያቺ ልጅ በጣም የሆነ ቀልቅል እያረጋት ነው ማለት ነው። ሀዩ የምትባለው ልጅ ይመስለኛል ራሷን ልታጠፋ የነበረው ሀሳብ ቀይራለች። ራሷን የማጥፋት ሀሳቡን ቀይራለች። ብኖር ይሻለኛል ብላለች ይመስለኛል ማለት ነው። እና ምን አለች? የሆነ ቦታ ላይ እኔ ለባሌ አስቤ ነው፣ ለባሌ ተጨንቄ ነው፣ ሳይዶ አሳስቦኝ ነው አለች። የሆነ ቦታ ላይ ደግሞ የቤት ክራይ 30 ምናምን ብር ነው፣ 35 ሺህ ብር ምናምን ነው የምከፍለው። ያንን የቤት ክራይ ማን ይከፍልልኛል አላለችም? እና ሰው አለች በሚሊዮን ቤት ነው አስቀምጦ የሚሄደው ገንዘብ፣ እሱ በ100 ሺህ ቤቶች ነው አስቀምጦልኝ የሄደው። አያችሁ፣ ጉድ እኮ ነው። ለተቀማጭ ሰማይ ቅርብ ነው አለ። ያልሰራ ሰው እንደዚህ ነው። ያልሰራ ሰው ገንዘብ እንደዚህ በነፃ የሚገኝ ይመስለዋል። እሱ በ100 ሺህ ቤቱን እንዴት ሆኖ ሰርቶ ተንከራቶ እንዳገኘው ራሱ ነው የሚያውቀው። ዩቱብም ቢሆን ያው ቀረጻው ብዙ ነገሩ አለ፣ ስራ አለው ማለት ስራው ቀላል አይደለም። በዩቱብም ቢያገኘው ማለት ነው። በእርግጥ ከዚህ በፊት ሰኢድና ሱመያ ምንም አንሰራም በዩቱብ ገንዘብ ነው የምንተዳደረው ብለዋል፣ ሁለታቸውም ማለት ነው። ነገር ግን ዩቱብም ቢሆን አይዲያ ማምጣት የሆነ እነሱ ደግሞ ወጥተውን ቪዲዮ የሚቀርጹት እና ካሜራማኑ ብቻ ያኔ ብዙ ሀተታ አለውና ይሄም ትልቅ ስራ ነው ብዬ ነው የማስበውና ለሚሰራ ሰው ቀላል አይደለም። በመቶ ሺህ ቤቶች የሚባለው ነገር ማለት ነውና እሷ እንግዲህ ቁጭ ብላ ስላለች በሚሊዮን ቤት ለምን አልተቀመጠልኝም ማለች ማለት ነውና በጣም ነው የገረመኝ። ሰው እንዴት ነው
ኢትዮጵያ ውስጥ እኔ የምለው ገንዘቡ ኢትዮጵያ ውስጥ በጣም ርካሽ ነው እንዴ? እኛ ዝም ብለን ነው እንዴ አረብ ሀገር የተሰደድ ነው? እና እኔ ሳስበው ኢትዮጵያ ውስጥ ገንዘብ ርካሽ ነው። የሆነ በቃ ዝም ብላችሁ የሆነ ነገር ስትጠይቁ ምናምን ኢትዮጵያ ውስጥ በቃ ኦቨር ነው። እና እኔ ሳስበው ገንዘብ ያለው ኢትዮጵያ ውስጥ ነው ማለት ነው። እና በጣም ነው የገረመችኝ። የሆነ በቃ ባል ያሳስቦኝ ነው ምናምን ብላ ስታበቃ የቤት ክራይ ማን ይከፍልልኛል? 35 ሺህ ብር ነው ምናምን ነገር ነው ያለችው። እኔ ያንን ብር አለች ማን ይከፍልልኛል? አንቺ ትከፍልልኛለሽ ወይ ብላ እንደገና እንትን አለች። እና ሱመያን ደግሞ እገላታለሁ ብላለች። አዩ ሱመያን እገላታለሁ ብላለች ማለት ነው። እንገዳደላለን ብላች በቃ ያው እንግዲህ ሴቶች ዘንድሮ አልተረፉም። በቃ የቅናት መንፈስ ይሉታል። እና ቢገናኙ ሳስበው አላውቅም ጸጉራቸው የሚነጫጩ ይመስለኛል ማለት ነው። እና ያው ኃይለኛ ጸብ ውስጥ ናቸው ማለት ነው። ለማንኛውም ሱመያ የዛሬው ያንን የለቀቀችው ይህን የዛሬውን ቪዲዮ እኔ ዛሬ ነው ያየሁት። ቪዲዮ ሳይ በጣም እንትን አለኝ ማለት ነው። የሆነ ሀሳቧን መቀየሯ ወደ ራሷ መመለሷ ደስ ብሎኛል። እውነቴን ነው የምላችሁ። ባለፈው የሆነ በቃ እንደዛ ያንን ቪዲዮ ለእይታ ብላ እኔ በእርግጥ ሃይማኖቷን ትቀይራለች ብዬ አይደለም። አንድ ሰው ሃይማኖቱን እንደፈለገ መቀያየር ይችላል፣ መብቱ ነው። ግን በእምነት ለምን ይቀለዳል፣ ለምን ይነገዳል የሚለው ነገር ነበረ ማለት ነው። እይታ ለማግኘት ብቻ ሲሉ ሃይማኖቱን ይጠቀማሉ ብዬ ብቻ በጣም እንትን ብሎኝ ነበር ማለት በሃይማኖት ለምን ይነግዳሉ፣ ለምን በሃይማኖት ይቀልዳሉ የሚለው ነገር እንትን ብሎኝ ነበረ። ለማንኛውም ወደ ራሱ ተመልሳለች፣ ወደ ቀልቧ ተመልሳለች ማለት ነው። እና እሷን ወደ ቀልቧ የመለሳት አላህ ደግሞ ሀዩንም ቀልብ ይስጣት፣ እንዲሁም ደግሞ ሰይዶንም ቀልብ ይስጠው ማለት ነው። በበረሃ በተለያዩ ቦታ እየሄደ ያው እንግዲህ ተቀምጦ ፈቶ ይቀርጻል ማለት ቪዲዮ ይቀርጻል። እሱ እንግዲህ ያው ካሜራማኖች ብቻ የሆነ አስበውበት ተዘጋጅቶ ነው የሄደው። ግን የሆነ ቦታ ላይ ሄዶ ጫካው ጋር ሄዶ እኔ እዚህ ጋር ደርሻለሁ፣ ይህ አካባቢ የእነ ሱመያ ቤት ነው ምናምን እያለ ያለው እንደዛ የሚጃጃለውን ለሱም ቀልብ ይስጠው ነው ምለው፣ ወደ ቤቱ እንዲመለስ። እንግዲህ እሷ ዞራ እሱ ፍለጋ ሲያቆም ትመጣለች። እሱ ፍለጋ ካላቆመ መቼም የምትመጣ አይመስለኝም። ምክንያቱም ልጅቷ ያው እንግዲህ ይለምኑኝ ብላለች እና ጋቢ አንጥፎ ካለመናት የምትመጣ አይመስለኝም ማለት ነው። ለማንኛውም ያው እንግዲህ ይህን ቪዲዮ ሳይ ደስ ብሎኛል። እንግዲህ ቀልዷን አቁማለች። ያው ግን ተመልካች ማለት እኮ ይሄ ነው። አንዳንድ ትልልቅ ዩቲዩበሮች ለተመልካቾች እንትን አላቸው ማለት ተመልካቾችን ያከብራሉ፣ አስተያየታቸውን ይሰማሉ፣ ያያሉ፣ ሀሳባቸውን ይቀይራሉ ማለት ነውና በጣም ኮሜንት ላይ ብዙዎች አስተያየት ሰጥተዋት ነበር። እና ለምንድን ነው በሃይማኖት የምትቀልዱት? ምንድን ነው ይሄ ነገር? እናንተ በሃይማኖት ትሸቅላላችሁ ምናምን ነገር ለእናንተ ቪዲዮ ተብሎ በቃ ብዙ ነገር ተብለው ነበር። እና ያው እንግዲህ የኮሜንታተሮች ተጽዕኖ ነው ይህንን ቪዲዮ እንድትሰራ ያስገደዳት። እና ያው ስለ እምነቷም ያላትን አቋም ያሳወቀችው በዚህ ምክንያት ነው ብዬ ነው የማስበው እንጂ ሌላ ገና ድራማውን ትቀጥለው ነበር፣ ገና ትቀጥል ነበር ማለት ታንዛዛው ነበር። ታውቃላችሁ አይደል? ልክ እንደና አብርሽ ክፍል 1 ክፍል 2 እያለ ይቀጥል ነበር። እና ለእሷም ለተመልካች ክብር ስላላት ነው ይህንን ቪዲዮ የሰራችው ብዬ አስባለሁ። ለማንኛውም እንኳን ወደ ቀልቧ ተመለሰች። ያው እንግዲህ በሃይማኖት በእስልምና መቀለዷን እንኳን አቁመች። ደስ ብሎኛል ይህን ቪዲዮ ስለሰራች። በያላችሁበት ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ። እንግዲህ አረዘምኩባችሁ፣ አንዛዛሁባችሁ ይመስለኛል። ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።